ይረዳል። አብሽር። ከዛ ደግሞ ክሮስ ኤግዛሚኔሽን አይደለ ሳላ እንደዛ እናደርጋለን። እሱ 10 ደቂቃ ይሁን። አዎ ኧረ በኢየሱስ ብራዘር ኮንፈራንስ አለብኝ ልጸልይላችሁ ልሄድ እኮ ነው። እዚህ ያለው እንትን አይልም አይቀርምም። አይዞህ ብርሽ እና እኔ እንግባባለን። ችግር እሰጠዋለሁ 10 ደቂቃም ከፈለ ሲጀመር ደቂቃ ማትያዝ ተው አንተ ብርሽ። እኔ በቃኝ ስለቆማ ፎርማል ነው። አይ እንደዛ ችግር የለውም ጌታ ምስክሬ ነው። ችግር የለውም። አይ ፎርማል ነው መሆን ያለበት ፎርማል ነው። ሶ ምንድነው የምታደርጉት? ዳጊ አንተ ክሌም ስላረክ ስላሴ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? እሱ ኦኬ። እሺ ጌታ ልባችሁን መንፈስ ቅዱስ ይክፈት። ቤተክርስቲያን የሰየመችው ሲሆን ቤተክርስቲያን የሰየመችው ነው የሚለውን ሐሳብ የያዙ ጥሬ ትርጉሙ አስተምሮ ወይንም ትምህርቱ አለ መጽሐፍ ቅዱስ ውስጥ ብዬ ክሌም ያደረኩት እኔ ነኝ። ግን ሊትራሊ ወርዱ ላናገኝ እንችላለን እና ስላሴ የሚለው ትምህርት መጽሐፍ ቅዱሳዊ ነው። ለምን ካልከኝ በአጭሩ ስላሴ የሚለውን ኮንሰፕት ሙስሊሞች ወይንም ሌላ የኦንሊ ጂሰሶች የማይረዱት ኮንሰፕት ለምን መሰላችሁ? በአጭሩ ስላሴ ልዩ ሶስትነት ማለት ነው። ወይንም ልዩ ሶስትነት ያዙልኝ ልዩ ቤተክርስቲያን ታስተምራለች እና መጽሐፍ ቅዱሳዊ ነው ብያለው። ዮሐንስ ወንጌል ምዕራፍ 1 ጀምሬ ቀደም ከኢብሪሽ ጋር ያወራ ነበር እና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ሐሳብ እያንዳንዱን በስንኝ ሳብራራ በእግዚአብሔር መንፈስ ቅዱስ አማካይነት ስንገልጥ ነበርና እሱን ቅድም የነበራችሁ ሰዎች በእርግጥ የሰማችሁ ይመስለኛል። እንደዛውም ስላሴ ኮንሰፕቱን የምናየው የጳውሎስን መልእክት 13ቱንም ወይንም ከዕብራውያን ጋር 14ቱንም መልእክት ስንመለከት አብ ወልድ መንፈስ ቅዱስን ጳውሎስ በተደጋጋሚ በሰላምታውም በመልእክቶች ውስጥም ሲያወራ እንመለከታለን። የጳውሎስን መልእክታት መመልከት እንችላለን። እንደዛውም በዮሐንስ በራእዩ ኢየሱስ ክርስቶስ የታረደው በግ እርሱ አልፋና ኦሜጋ እንደሆነ የእግዚአብሔር አብ ዘላለማዊ ቃል እንደሆነ ሲያወሩ ሲተርኩ ሲናገሩ እንደነበር እንመለከታለን። እና ምን ለማለት ነው? ስላሴ ቅድም ብያቸዋለሁ ልዩ ሶስትነት ነው። ምን ማለት ነው? አንድ አምላክ ራሱን በሶስትነት ገልጠዋል ማለት ነው። which means አንድ አምላክ ነው የምናመልከው፣ ነገር ግን ሶስት አካል 3 person የምንለው ማለት ነው። እና which means አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። ምክንያቱም የአብና የወልድ ስርጸት ወይንም ከአብና ከወልድ የተገኘ መንፈስ ቅዱስ ነው ብለን እናምናለን። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቀደም ብሪሽ አውጥቶልኝ ወንጌልን ስበኩ ካላቸው በኋላ ደቀ መዛሙርቴ አድርጉ ከማለቱ በፊት ምን አላቸው? አብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጉ ብሎ አስቀምጧል። እና ይሄ የአብ የወልድ የመንፈስ ቅዱስ አካል እኔ የሚል የራሱ ማንነት ያለው ስሜት እውቀት ፍቃድ ያለው እሱን ፐርሰን ብለን እንገልጻለን። ስለዚህ መንፈስ ቅዱስ አብ አይደለም፣ ወልድ አብ አይደለም፣ አብ ወልድ አይደለም። ስለዚህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የአብና የወልድ ስርጸት ነው ብለን እናምናለን። ማቴዎስ ምዕራፍ 11 ቁጥር 27 ላይ ማየት እንችላለን። አደርዋይስ እንደዛ ማለት እንችላለን። እና ስላሴ ልዩ ሶስትነት ነው። እሱን ሐሳብ አልቋል። ዳጊ ቀጣይ 3 ደቂቃ የሚወስደው ኢብሮ ነው። የሱን ደቂቃ አንተ ላይ ይዛለሁ። ኢብሮ መቀጠል ትችላለህ። እሺ ቢስሚላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ዛሬ የተያዘው ምንድነው ስላሴ ቢብሊካል ነው ወይስ አይደለም የሚል ርዕስ ነው ያዝነውና ምናልባት ዳጊ ትንሽ ሚውት ብታረግ እንጂ እና ምንድነው መሰላችሁ ስላሴ ቢብሊካል አይደለም። ባይብል ላይ ስላሴን ያስተማረ አንድም ነብይ የለም፣ አንድም አካል የለም ስላሴን ያስተማረ። ወይ ደግሞ ስላሴ ማለት በመጀመሪያ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አንድም ሰው የለም። እግዚአብሔርም ኢየሱስም አላስተማሩም እንዲህ ብለው ማለት ነው። ሶ ምንድነው በአጭሩ ባይብል ላይ ታዲያ ምንድን ያለው ብላችሁ ካላችሁኝ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ነው ያስቀመጠው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ ለሁላችን አንድ አባት ያለን አይደለምን አለ። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ መሆኑን አስቀመጠ። ለዛ ነው ኢየሱስም ይህንን ነገር ሳይደብቅ ምን አለ? ማቴዎስ ወንጌል ምዕራፍ
ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አላት መቅደላዊት ማርያም ምን አላት? ሂጂና ወደ ወንድሞቼ ሄደሽ አላት። ምን አላት? እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ስለዚህ አባቴና አባታችሁ አለ። ለዛ ነው የሁሉ አባት ያለው። ተግባባን? አንድ አምላክ የሁሉ አባት አለ። ስለዚህ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ አምላክ የተባለ አንድ አምላክ አለ። የአንድ አምላክ ከሁሉ በላይ የሆነ አምላክ መሆኑን የተናገረው። ስለዚህ አንዱ አምላክ ማን ነው ብላችሁ ካላችሁ ታዲያ ባይብል ላይ በግልጽና በማያሻማ በማያጠራጥር ሁኔታ የተቀመጠው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ሰዓት ሲያልቅ ነገረኝ ስላልያዝኩኝ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ስለዚህ ማን ነው ብለን ስንል ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን። በቃ አያችሁ፣ ከአንዱ ከአምላክ በቀር ሌላ አምላክ ማንም እንደሌለ እናውቃለን አለ። ስለዚህ ኢየሱስም ሲያመልከው የነበረው ለዛ ነው። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን ይሆን ከአንተን የላከው በስልጣን አንድ ናቸው፣ አንድ አምላክ ብለን እናመልካል። ነገር ግን ግብሩ ወይንም አካላቱ ምን ይለያያል። ምን ተብሎ እኔም ይላል። እኔ ማለት ይችላል አብ፣ ወልድ እኔ ማለት ይችላል። ለዛው ለምሳሌ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ይላል፣ ያለ እኔ አብን የሚያውቅ የለም፣ ወይንም ያለ አብ ወልድን የሚያውቅ የለም፣ ያለ ወልድም አብን የሚያውቅ የለም ማለት። ስለዚህ አብን የሚተርክ ወልድ ነው፣ ወልድን የሚተርክ አብ ነው። መንፈስ ቅዱስን የሚተርክ አብና ወልድ ናቸው። ስለዚህ እኔ የሚል ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ማየት እንችላለን። ቁጥር 17 አካባቢ መጥምቁ ዮሐንስ ስለ ኢየሱስ ምን እንዳለ፣ እንደዛም ሉቃስ ወንጌል ላይ ኢየሱስ አብ ስለ ልጁ የተናገረው ነገር አለ። በዮርዳኖስ ወንጌል ላይ በመጥምቁ ዮሐንስ ክርስቶስን ሲያጠምቀው ምን አለ? ከሰማይ አብ የምወደው ልጄ እርሱ ነውና እሱን ስሙት አለ። ፐርሰን ነው የምንለው እሱን። ከዛስ መንፈስ ቅዱስ በእርግብ አምሳል ተገለጠና ምን አለ? አረፈበት። በማን? በክርስቶስ ኢየሱስ ላይ። ስለዚህ በሶስቱም ያለ መለያየት ያለ መበላለጥ እኩል መለኮታዊ ስልጣን አለ። አንድ አምላክ ብለን እናመልካለን። ደቂቃ አልቋል። ዳጊ ሰው ኢብሮ ዚባትሩ ደቂቃ አለ። ቀጥል። እሺ ቢስሚላህ። ያው እንግዲህ ባይብል ላይ እስካሁን ድረስ ዳጊ ለማንሳት የሞከራቸው ነገሮች አሉ። ስላሴን የሚያሳይ አንድም ነገር አልጠቀሰም። ሚት አድርግልን ዳጊ። ባይብል ላይ አሁንም እየጠበቅኩ ነበረ። ቢያንስ አንድ ጥቅስ ጠብቄ ነበረ። አንድም ጥቅስ አልቀረበም። ስላሴን የሚያመለክት አንድ ጥቅስ የለም። አንድ። ስለዚህ እኛ አሁን ችግሩ እንዴ አንድ አምላክ የሚለውን እኮ ትክክል ነህ፣ ባይብል ላይ አለ። ግን ችግሩ የሌለው ምንድን ነው? አንድ አምላክ በሶስት አካል የተገለጠ አንድ አምላክ አለ የሚል ባይብል ላይ የለም። ሽታውም ነው የሌለው። ሽታው አይደለም ጥቅስ ሊኖር ሽታው ነው የሌለው ነው። በቃ ሀሳቡ ራሱ የለም ነው እያልናቸው ያለ ነው። ስለዚህ ያለው ማን ነው ብለን ካልን አንድ አምላክ ከአብ ውጪ የተነገረለት የለም። አሁን የጠቀሳቸው ጥቅሶች አሉ። ለምሳሌ ዮሐንስ 1:1 ጠቀሰ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህን አሁን ላብራራ ብል ያው የኢየሱስን አምላክነት ጉዳይ ላይ ልንመጣ ነው። ኢየሱስ አምላክነት ላይ አይደለም ርዕሳችን ያለው ምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው። ስለዚህ አሁን እሱ እያቀረበ ያለው 2 ፐርሰኖችን ነው። 2 ፐርሰን ደግሞ አብ ወልድ መንፈስ ቅዱስ አይደለም። በመጀመሪያ ደረጃ ቢሆን ራሱ ዮሐንስ 1:1 ራሱ ስላሴን አይደለም የኢየሱስን አምላክነትም አያሳይም። ስለዚህ ቃል የሚለው ነገር ሎጎስ ነው። ሎጎስ ማለት ደግሞ ቃል ንግግር ነው። እግዚአብሔር በንግግሩ ይፈጥራል ነው። ስለዚህ በዚህ ንግግሩ ስጋን ፈጠረ የሚል ነገር ነው የሚያሳየው። ተግባባን። ሌላ የምወደው ልጄ ነው እሱን ስሙት አለ። ማቴዎስ 3:16 ላይ ያለውን ጥቅስ ነው ያመጣው። እሱም ቢሆን ያቀረበው ነገር ምንም የሚገናኝ አይደለም። ኢየሱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባዋል። ኢየሱስ ቅቡ ስለሆነ መንፈስ ቅዱስ ቅባት ነው። እግዚአብሔር ቀቢ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። እሱም ምንድን ነው? አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ኢየሱስ ሰው ነው። በቃ አለቀ ማለት ነው። ጨርሻለሁ። ወደ ሪባትል እንሂድ። ደቂቃው አልቋል። ቀጣይ ጥያቄና መልስ ነው የሚሆነው። ስንት ደቂቃ ነው የምትወስዱት ለዚህኛው? 10 ደቂቃ። ኢየሱስ ይብርሽ
ኢብሬ ጥያቄና መልስ ነው። አንዱ ዳጊ ደግሞ ጌታም 9 ሰዓት ሊሆንብኝ ነው። ባይዞ ፕሮግራም ኳይ ስላለ 3 ደቂቃ ባይዞ 3 ኦሬ ቢስሚላህ 3 ደቂቃ አምስት ኧረ ኢብሬ እሺ 5 ደቂቃ ቀድሞ የሚጠይቀው ማን ነው? አንዴ ቆይ ቀድሞ የሚጠይቀው ማን ነው? ኢብራሂም ይጀምር። አንተ ብትጀምር ጥሩ ነበረ። አያ የኔ አልጠይቅም፣ ዛሬ አልጠይቅም። እሺ በቃ ጥሩ ልጠይቅህ። እሺ ያው ደቂቃዬን አስጀምርልኝ። እንግዲህ አምላክ በሶስት አካላት የተገለጠ 3% ነው ብሎ ያስተማር አንድ ነብይ ይስጠኝ ባይብል ላይ። ነብይ? አዎ አንድ ነብይ። ከዘፍጥረት እስከ ራእይ እኮ አልኩህ ብራዘር። አንድ ጥቅስ ቆላስይስ ምዕራፍ 1 ቁጥር 15 ቶሎ ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ አምላክ በሶስት አካላት የተገለጠ እንዴ? አምላክ በሶስት አካላት የተገለጠ የሚለው ተው በቃ ተው። ነብይ ነው ቆላስይስ ሲጀመር ምን ሆነ ነው? አይዞህ ነብይ ነው ነብይ ብለን የተከስከው እብሪሽ ጥያቄውን ድገመው ወይ? እሺ በሰዓቴን ያዝልኝ እያላገጠ ስለሆነ ቆይ አንዴ ዳጊ ከምር ኢብራሂም ጌታ ምስክር አላላገጠ። አይ እንደዛ አይደለም። በፍጹም ትትና ነው ያወራውክ ያሉት በታምር እኔ አምላክ በሶስት አካላት የተገለጠ ነው የሚል ብሎ ያስተማረ አንድ ነብይ መረጃ አንድ ምን አልከኝ? ነብዩን ተው መጽሐፍት ሁሉ የትንቢት ናቸው እኮ ስጠኝ ነው እኮ ነው ጥያቄ ይሄ ነው። ከሌለ የለኝም ለምን እላለሁ? የወንጌል አማኝ ነኝ እኮ። አምላክ በሶስት አካል የተገለጠ ነው ብሎ ያስተማረ አንድ ነብይ ይስጠኝ። አንድ ነብይ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ማለት ነው። ለምሳሌ አብ ራሱ ክርስቶስ ቀጥልሽ። እኔ ነብይ ነው ብዬ ነው ይሄን ፖለቲካውን ተውና አሁን ከነገደሙ ጥሩ ያወራ ነበረ። ይቅር በቃ ይለፈ። ሁለተኛ ጥያቄ ለምን ሳላወራ ዕብራውያን ምዕራፍ 1ን ክፈት። ዕብራውያን ምዕራፍ 1 ቁጥር ስንት? ክፈት። ከመጀመሪያ ከቁጥር 1 ጀምርና ነበር። እግዚአብሔር በመጀመሪያ ምን ይላል መሰለህ? እርሳው ደቂቃውን እብሪሽ እኔ ስለማልጠይቅ ደቂቃውን ተው። እሺ አይ እንደዛ ከሆነ ሰዓት ይጨምራል። እሺ ምን አለ? ከጥንት ጀምሮ ችግር የለውም ደቂቃውን ተው። በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እሺ ክፈተው፣ ባይብሉን ክፈተው ለኔ። በቃ ይበቃኛል። አይ ተው ሰዓት እየገደልክ ነው ብራዘር። ኧረ እብሪሽ መልስ አይደለም። ተው በቃ አይ ተው መልስ አይደለም። ዕብራውያን ምዕራፍ 1 መልሰልኛል። እሺ ሁለተኛ ጥያቄ ማርያም አንዱን አምላክ ወልደዋለች? ወልድን እኔ ማርያም አንዱን አምላክ ወልደዋለች? የአንተን ጥያቄ ሳይሆን ክርስቶስ ኢየሱስን የእግዚአብሔርን ዘላለማዊ ቃል ወልድን ወልደዋለች። አንዱን አምላክ ወልደዋለች። ማቴዎስ ወንጌል ምዕራፍ 1 እናንብበው። ያልጠየኩን አመለስ። እኔ የጠየኩ ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም? እኔ ማወራው በመጽሐፍ ቅዱስ ነው። ያልጠየኩን አትመለስ። እሺ መልስ የለውም። ሁለተኛ መልስ ማርያም ወልድን ወልደዋለች? አዎ ወልድ አምላክ ነው። ወልድ አምላክ ነው። እሺ ማርያም ያልወለደችው አምላክ አለ? ወልድ አምላክ ነው። ማርያም ያልወለደችው አምላክ አለ ወይ? ማርያም አይደለም የወለደችው። ማን ነው? እና አርሴማ ነች የወለደችው? እብሪሻ ማርያም ኢየሱስን አልወለደችው? ይኸው ስም ከማርያም የተገኘው ወልድ ስጋንና ነፍስን የነሳው ከማርያም አምላክ ከአምላክነቱ ጋር አታጋጭ እንዳይጋጭብህ ነው። ለዚህ ማርያም አብን ወልደዋለች? ወልድን ልጅ ይሰሳል። ማርያም አብን ወልደዋለች ወይስ አልወለደችውም? ወልድን ወልደዋለች ወይስ አልወለደችውም? ወልድን የወለደችው እኔ ወልድን አልወለደችም ብዬ ጠይቄያለሁ። ማርያም አብን ወልደዋለች ወይስ ወልድን የወለደችው? ያ ነው መልሴ። እሺ ሶስተኛ ሌላ ጥያቄ፣ ያው መልስ የለም ማለት ነው። እሺ አለ መልስ አለ። ኢየሱስ ክርስቶስ ተወለደ፣ አማኑኤል ሆነ፣ እግዚአብሔር ከኛ ጋር ሆነ። በቃ ሮሜ ምዕራፍ 16 ቁጥር 27 ላይ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ ከዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው? ቃሉ አወራ እኮ ምን ላውራ ነው እኮ ማን ነው ጥያቄው። እዚህ ጋር ብቻውን ጥበብ ያለው ለእግዚአብሔር በኢየሱስ ክርስቶስ ምስጋና አቀርባለሁ ይላል። ብቻውን ጥበብ ያለው ማን ነው?
በተመሳሳይ ሁኔታ መጽሐፍ ቅዱስ ውስጥ ያለውን አገላለጥ ተመልከት። መጽሐፍ ቅዱስ ያብራራውን መልስ ማን ነው ዳጊ? እንደ ሌላ ነገር አታብራራልኝ። ብቻውን ጥበብ ያለው የተባለው ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ከአብ ውጪ ጥበብ ያለው የለም። ሶስተኛ ጥያቄ፣ አብ፣ ወልድ፣ መንፈስ ቅዱስ። ዓለማት የተፈጠሩት በወልድ ነው። መረጃ አምጣ። መረጃ። አብ፣ ወልድ፣ መንፈስ ቅዱስ። መረጃ። ብቻውን ጥበብ ላለው የተባለው አብ ነው ወይስ አብ፣ ወልድ፣ መንፈስ ቅዱስ? በተለያየ አገላለጽ ተገልጿል መጽሐፍ ቅዱስ ላይ። የለም ነገርኩህ እኮ። አንብብ ቆላስይስ ምዕራፍ 1 ቁጥር 15 ሮሜ ኃይላትን ስልጣናትን ሁሉ የገረሰሰ። ኧረ ሰዓቴን ልጠቀም። ሮሜ ምዕራፍ 1 ቁጥር 8 ላይ። እሺ ቆላስይስ ምዕራፍ 2ን ክፈት። ቆላስይስ ምዕራፍ 2። ኧረ ሰዓቴን ያዝልኝ ሳላይ ልጅ። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ የተባለው ማን ነው እዚህ ጋር? በክርስቶስ ኢየሱስ ለአብ። ስለዚህ አምላኩ ማን ነው? አብም ወልድም መንፈስ ቅዱስም። የለም እንደዛ የሚል ነገር የለም እዚህ ጋር። እዚህ ቦታ ላይ ኖር ይችላል። ብዙ ቦታ ብራዘር፣ ቆይ ብዙ ቦታ እዚህ ጋር አምላኬን ያለው ማን ነው? በአንድ ጥቅስ አይብራራም ብራዘር። በአንድ ጥቅስ አይብራራም። አምላኬን ያለው ማን ነው? እዚህ ጋር መልስ። አምላኬን በአንድ ጥቅስ አይብራራም። ማን ነው? መልስ። አንድ ጥቅስ አይብራራም። ማን ነው? እኔ ጥያቄ ነው የጠየቀው። በተመሳሳይ ሁኔታ ለአብም ተገልጧል፣ ለወልድም ማን ነው? ይሄንን ምስጋና ቀርበዋል። ሮሜ ምዕራፍ 1 ቁጥር 8 ላይ ማን ነው አምላኬን ያለው? አንብበው እንደገና ብራዘር። የሚለው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለው። ማን ነው ይሄ አምላኬን ያለው? አምላኬን ማን ነው? መጽሐፍ አወራኔ ለምን ላወራ ብራዘር እኮ ማን ነው እንዴ? አታውቀውም? አላውቀውም። በቃ አላውቀውም። እሺ ስለዚህ ያው እንግዲህ እሺ እና ማይክ የተቀያየረ መጣደል ጥያቄ ዛሬ አላውቀውም ማለትም አንድ ትልቅ ነገር ነው። እሺ ስለዚህ አላውቅም ግን መጽሐፍ ቅዱስ አብን በተመሳሳይ ሁኔታ ጳውሎስ ያመሰግነው ትመለከታለህ። ወልድን ሲያመሰግነው ትመለከታለህ። ኧረ ሰዓቴን ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ክፈት መጽሐፍ አንድ ቆላስይስን ክፈት። እሺ አንድ አምላክ ተብሎ የተጠቀሰበት ጥያቄውን ስታጣምሚ ወልድ አንድ አምላክ ተብሎ የተጠቀሰበት ቆላስይስ ክፈት። ቆላስይስ እሺ ቆላስይስ ያው ሰዓቱ በሱ ነው የሚያዘው። ምዕራፍ 1 ቁጥር ስንት? ቁጥር 15። እሺ አራው ያው እሺ የት አለ ወልድ ኢየሱስ አንድ አምላክ ተብሎ አንብብ ከቁጥር 15 ጀምረህ። እሺ እሱም የማይታይ አምላክ ምሳሌ ነው። ቀስበል እኔ ነው የማነበው። እርሱም የማይታይ አምላክ ምሳሌ ነው። ማን? ወልድ እኮ ኢየሱስ ክርስቶስ ይላል። እሺ ስለዚህ የማይታይ አምላክ ምሳሌ አለ፣ የማይታይ አምላክ ደግሞ አለ አይደለ? ስንት አምላክ ነው ያለው? አንድ አምላክ አልኩ። የማይታየው ነው ወይስ የሚታየው ነው? አንዱ አምላክ ይኸውልህ በስጋ መለኮት የተገለጠው ወልድ እግዚአብሔር የማይታይ። እኔ አሁን የጠየቅኩት ጥያቄ በመጀመሪያ ደረጃ ልለፍ ብዬ ይሄ እኮ ሚስጥር እኮ ነው ብራዘር፣ ታላቅ ሚስጥር ነው ብራዘር። ቀስ ብለን የምታወራው ደቂቃ አልተያዘም፣ ችግር የለውም። ይብሪሽ 10 ደቂቃ ጨምር፣ ያዝ ችግር 10 ደቂቃ ያዝና ጠይቀኝ እንደገና። ስለዚህ አሁን ኢየሱስ ክርስቶስ አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አንድ አምላክ አሁን እዚህ ጋር አሁን የወልድን አምላክነት የሚገልጥ ጥቅስ ለምሳሌ እኔ ላሳይ። መልስልኝ፣ ቆላስይስን መልስልኝ። የኔ ሰዓት እኮ ነው። እርሱም የማይታይ አምላክ ርዕስ ተስቷል። ርዕስ ስታል። እሺ ችግር የለውም። በፍጹም እኮ የማይታይ አምላክ ምሳሌ ነው አለ። የወልድን አምላክነት የነገርኩህ ነው። ቆላስይስ ላይ ጳውሎስ ለቆላስይስ ሰዎች የጻፈውን የወልድን አምላክነት የነገርኩህ ነው። ኢየሱስ ክርስቶስ እኔ የጠየኩት የኢየሱስን አምላክ የሁሉ ነገር እሱ የአብ ምሳሌ ነው። እሱ ዳጊ የጠየኩ ኢየሱስ አንዱ አምላክ ነው ኢየሱስ አንድ አምላክ የሚል ጥቅስ አምጣልኝ ነው ያልኩ ወይስ ኢየሱስ አምላክ ነው የሚል ጥቅስ ነው የጠየኩ? የወልድን መለኮትነት እየነገርኩ ነው። አምላክነት ማለት ያ መለኮትነት ይሁንልህ፣ ደስ ይበልህ፣ በቃ ችግር የለውም። አምላክነት መለኮትነት እኮ እሱም የማይታየው አምላክ ምሳሌ ነው ያለው። እሱም አምላክ የማይታየው አምላክ ነው ያለው። ቀጥል፣ አይዞህ ቀጥል። ነጠላ ሰረዝ